ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ማዕድ ለማጋራት ሲያስተምሩ ቡኻሪና ሙስሊም በዘገቡት ሐዲስ ለሁለት ሰዎች የተዘጋጀ ምግብ ለሶስት ሰዎች ይበቃል፣ ለሶስት ሰዎች የተዘጋጀ ምግብ ደግሞ እንዲሁ ለአራት ሰዎች ይበቃል ብለዋል። ይህን የነቢዩን አስተምሮ ብንተገብር በምግብ እጥረት አንድም ሰው ወደ ጎዳና እንደማይወጣ ምንም ጥርጥር የለውም። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በሳቸው ምልከታ ራሳችንን መቆጣጠር መቻል ታላቅ ቦታ ከተሰጣቸው ተግባራት መካከል አንዱና ዋነኛ ጉዳይ መሆኑን እንዲህ ሲሉ አስተምረዋል። ጀግና ወይም ብርቱ ማለት ሰዎችን ታግሎ የጣለ ሳይሆን በንዴት ጊዜ ራሱን የተቆጣጠረ ሰው ነው ሲሉ ራስን ለመቆጣጠር መቻል ጀግንነትና ብርታት መሆኑን አስተምረዋል። አላሁ ሱብሓነሁ ወተዓላ በቅዱስ ቁርአን ላይ አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልኢስላመ ዲና በማለት የእስልምና ሃይማኖት ሙሉ አድርጎ ሰጥቶን ሳለ አንድነታችንን አጠናክረን ከዲኑ የሚጠበቅብንን መፈጸም ሲገባን በመሃል ገብተን አሳማሪና አስነዋሪ አክራሪና ረዛቢ አድርጎ የመፈረጅ ስልጣን ሳይሰጠን ብንተገብረው ጸቡ ከራሱ ከአላህ ጋር ነው የሚሆነው። እንዴ ስትመራን የነበረው عليه وجعله من أهل جهنم الذي عذب المسلمين ماشي أرى قرآن يا سلام قرآن قرآن بيت منقص سورة الفاتحة كن نقرأ الله الزيو أنا برسمي وجهي تجاكون بلي نبرو نقرأ بسم الله الرحمن الرحيم. سورة الفاتحة مدنية وهي 7 آيات. سورة الفاتحة نتشي مدنية مدنية وهي 7 آيات رصاد 7 تناقض نشلال. بسم الله الرحمن الرحيم. الحمد لله رب العالمين الرحمن الرحيم مالك يوم الدين. يا شمال ክርስቲያን ቼካያሱ ቤተ መንግስታችን ያው እንዳለ በቁርአን ተውቦ ምናምን ይገኛል። አሁን ላይ አገሪቱ ሙስሊሞች ማለት ነው። በቃ سورة البقرة مكية وهي 260 آية. أشي يعني مثلا عرب فتاري የኢትዮጵያውያን ሙስሊሞች አብዛኛዎቹ ሱኒዎች ናቸው። አላሁ አክበር አላሁ አክበር ይህ ነው። يا سلام يا سلام يا سلام. هيا اسكي ليلا من الناس ጎበኛችሁ። ኧረ በፈጣሪ ምንድን ነው የሚለው? ይሄን ያወቀ ይሸለማል። ሽልማቱን ጎበዝ መባል ብቻ ነው። እሺ ምንድን ነው የሚለው? ቢስሚላሂ الرحمن الرحيم ነው የሚለው። ማሻአላህ ትርጉሙ ማለት ነው በአላህ ስም እጅግ በጣም በጣም አዛኝ ሆነ። ኧረ ሐዋርያቶች السلام عليكم ورحمة الله وبركاته. السلام عليكم ناتشو. عندك كريستيان وجناتشل زياد دياجي تيكالش المجلس الله. مسلموش بتهتنا من سلي نبي محمد صلى الله عليه وسلم جنة موناتشو ندي تاوكاتشو. إيه دياجي بركاته كريستيان دياجي نو. دوم سباكي وشاشو تسمعشو كوهنا وريك ندمير محمد أيكم إن أنت أنا وريك ندمتيرو. لقد تايو عالم يجنة ونجهنم ما يوكم يلاشرو. زاري من سنة دانتو. ነቢዩ ሰለላሁ ዐለይሂ ወሰለም ወዴት እንደሚሄዱ በደንብ ያውቃሉ። አምላክ አላህ ሱብሓነሁ ወተዓላ ነግሯቸዋል፣ ራሳቸው ነግረውናል። ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ወዴት እንደሚሄዱ ሲናገሩ ምን አሉ? አነ አወሉ መን የድኹሉል ጀና የውመል ቂያማ አሉ። የትንሣኤ ቀን መጀመሪያ ገነት የሚገባው እኔ ነኝ ብለው ተናግረዋል። ያ ብቻ አይደለም፣ የትንሣኤ ቀን መጀመሪያ ገነትን ማስከፍታት እኔ ነኝ ብለው ቃል በቃል ተናግረዋል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም آتي إلى باب الجنة يوم القيامة فأستفتح له فيقول الخازن من أنت؟ فأقول أنا محمد فيقول أمرت أن لا أفتح الجنة إلا بك يا محمد ثم يفتح له ثم يكون أول من يدخل الجنة عليه الصلاة والسلام
ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሐዲስ ላይ የትንሣኤ ቀን ወደ ገነት በር እኔ ሄዳለሁኝ አሉ። የገነትንም በር እኔ አስከፍታታለሁ ብለው ቃል በቃል ተናግረዋል። የገነት ጠባቂው መልአክም ማነህ አንተ ብሎ ይጠይቃል። እኔ ሙሐመድ ነኝ እለዋለሁ። ከዚያም መልአኩ ምን ይላል? ሙሐመድ ሆይ ከአንተ በፊት ለሌላ ለማንም ለአንድም ሰው እንዳልከፍት ታዝዣ አንተን እስክትመጣ እየጠበቅኩ ነው ይላቸዋል። ከዚያም ይከፍታል። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም መጀመሪያ ገነትን የሚያስከፍቱት እርሳቸው ናቸው። ያለ እርሳቸው ገነት አትከፈትም ቃል በቃል ይህን ተናግረዋል። የመጀመሪያ ገነት ገቢም እርሳቸው እንደሆኑ ተናግረዋል። ስለ እናንተ እስከተባለ የመጀመሪያዎቹ ትውልዶች የገነት ገቢኛ እንደሆንም ነግረውናል። ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ ምን አሉ? ነሕኑ አልአኺሩነ አሳቢቁን አሉ። እኛ ኋለኞቹና ፊተኞቹ ነን አሉ። ምን ማለት ነው? ወደዚህ ዓለም በመምጣት ኋለኞቹ ነን እኛ አሉ። ገብታችኋል አይደል? ከሁሉም ትውልድ አልፏል። ከኛ በፊት የአብርሃም፣ የኢስሐቅ፣ የያዕቆብ፣ የመሲሁ የነ ሙሴ ትውልዶች አልፈዋል። በቀጣዩ ዓለም ደግሞ ፊተኞች ነን አሉ። ከነዚህ ካለፉት ትውልዶች ሁሉ መጀመሪያ ገነት የምንገባው የኔ ትውልዶች ናቸው ብለው ነግረውናል። ገብታችኋል? ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ይህ በጥቅል የተናገሩት ነው። በተናጥል እከሌ ገነት ነህ እያሉ የነገሯቸው በርካታ ሰሃቦች አሏቸው። አቡበክር ፊልጀና፣ ዑመር ፊልጀና፣ ዑስማን ፊልጀና፣ ዓሊ ፊልጀና፣ ጠልሓ ፊልጀና እንዲህ እያሉ ቢላል ፊልጀና፣ አቡ ዑበይዳ ብን አልጀራህ ፊልጀና፣ አብዱራህማን ብን ዐውፍ ፊልጀና፣ ሰዕዱ ፊልጀና፣ ሰዒዱ ፊልጀና፣ አብዱራህማን ብን ዐውፍ ፊልጀና። እነዚህ ሁሉ እከሌ ገነት ነህ እያሉ በምድር ላይ እያሉ በህይወት እያሉ ያበሰሯቸው ናቸው። ስለዚህ በተናጥል ወዴት እንደሚሄዱ ትውልዶቻቸው በደንብ አድርገው ያውቁ ነበር። ለናሙናነት ያክል የተናገሯቸዋሉ። በጥቅልም እንዲሁ ወዴትና መቼ እንደምንገባ ገነት የነገሩትን ሁሉ አለ። ቅድም እንደነገርኳችሁ ማለት ነው። ይህ ነው። ሌላው የትንሣኤ ቀን የገነት ሰዎች ወደ ገነት ግቡ ከተባሉ በኋላ ሆነ ገነትን ሄደው የሚያስከፍትላቸው ነቢይ ይፈልጋሉ። ሙስሊሞች አማኞች ገነት ዝም ብሎ ዘው ተብሎ የሚገባበት ዓለም ስላልሆነ ማለት ነው። ከዚያ አዳምን ይጠይቁታል። አንተ ገነትን አስከፍትልን ብለው ወደ ኑህ ጋር ይልካቸዋል። ከዚያ ኑህ ወደ አብርሃም ጋር፣ አብርሃም ወደ ሙሴ ጋር፣ ሙሴ ወደ መሲሁ ጋር ይልካቸዋል። መሲሁ ቃል በቃል ምን ይላል? ኢዝሀቡ ኢላ ሙሐመድን ሰለላሁ ዐለይሂ ወሰለም ይላቸዋል። ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሂዱ፣ እርሱ ነው ገነትን የሚያስከፍተው ይላቸዋል። ትውልድ ሁሉ እንዳለ ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር ይመጣሉ። ነቢ ሰለላሁ ዐለይሂ ወሰለም ሂደው ገነትን ያስከፍቱላቸዋል። መጀመሪያ እርሳቸውና የእርሳቸው ተከታዮች ትውልዶቻቸው ይገባሉ። ከዚያ ሁሉም ነቢያት እርሱና ካመኑለት ከትውልዶቹ እነዛን እየያዘ ወደ ገነት ይገባል ማለት ነው። ይህን ይመስላል። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሰላም አለይኩም ወረሕመቱላሂ ወበረካቱ። አንድ ይሄ አዲስ አካውንት ነው ከፍቼ ነው። ፎሎ አድርጉ። እሺ ባረከላሁ ፊኩም። ወሰላም